አሉ ቁጭ አርጎ ሁለቱም። አሁን ግን እነዚህን ቡሰንና ታላቅ ወንድሙ እንኳን ያው አንጻራዊ ለማስታረቅ የሚሄድ አይነት ባህሪ ነው ያለው። ከዚህ የተነሳ በህግ ተጠያቂነት ጥላ ውስጥ ይኖራሉ እነዚህ ሰዎች። አንደኛ የሰውን ልጅ አእምሮ በመቀየር የሚያስብ ሰው እንዳያስብ በማድረጋቸው ከድርጊቱ በፊት ያደረጋቸው ድርጊቶች በእጮኛው ፊት ሄደው ከኢትዮጵያ ህግና ባህል ውጪ የታላቁን ምስት ወይም ያጫትን ያደረጋት ድርጊቶች በሙሉ የክሱ መነሻና የወንጀል መነሻ ይሆናሉ ማለት ነው። የሚያውቀው ጉዳይ አለ። ፖሊስ ምንድነው ህግ ምለው አብርሃም ወደዛ ቤት እንደማይመለስ ከዚህ በኋላ ወደ ሩታ ሄደዋል እያለ በራሱ ላይ ምስክርነት የሰጣቸው በወንድሙ ላይ የፈጸመውን ጥፋት ተጠያቂነት ያመጣል። ስለዚህ ህግ ዝም ብሎ የሚተዋቸው አይደለም። ወደ ጠበቃ ነው የሚሄደው። ይሄ ጉዳይ ወደ ፖሊስ አክት ነው የሚሄደው። የሰውን አእምሮ ማስቀየር፣ በድግምት በመድኃኒት እንዳያስብ ማድረግ፣ ማደንዘዝ ከባድ ወንጀል ነው የሚሆነው። ኦኬ፣ በህግ መንገድ ይህንን ካልኩኝ እንዴት ይድናል ነው አሁን በተደጋጋሚ እዩ። እስኪ ቪዲዮን ሂዱና እዩ። ማን ነው ሄርሜላ እንዳትነካው ሩታ ሁሌ ነው የምታሻሸው። ያ የተነገራት መልእክት ነው። እስከ አስብ አትንኩት እያለች እቅፍ ታደርጋለች፣ ትዳብሷለች። ዳሰማ ደንዘዥ መንፈሱ እየሰራ ያለበት የአሰራር ሲስተሙ በክርክር ውስጥ በምን ውስጥ ሄዳ ነው የምታቅፈው፣ ሄዳ ነው የምትዳብሰው፣ ሄዳ ነው የምትስመው። ዋይ ዘ ሪዝን ለምንድን ነው ይሄን የምታደርገው? ስለዚህ የተነገራት ነገር አለ። መረጃ እናወጣለን አይደለም ለኛ ለተመልካቹ አክት የምታደርገው ድርጊት ያችኛው በህጋዊ መንገድ ቀለበት ያሰረላት ልጅ ምንም ነገር እያደረገች አይደለም። ለደህንነቱ ነው የምትጨነቀው፣ ለሰላሙ ነው የምትጨነቀው። ሁለቱ ግን ሰላም ናቸው ነው የሚሉት። እንዴት ነው ሰው ትላንትና ራሱ እየለበሰ ራሱ እየነዳ ራሱ እየወጣ ራሱ እየገባ ራሱ እየወሰነ ያለ ሰውዬ እነሱ አፍ ሆነውለት በነሱ ሳምባ የሚተር ከሆነ በህግ ፊት ሃው ቱ ካም እነዚህ ነገሮች እንዴት አወቃችሁ እናንተ ጤና መሆኑን የሚል ወደ ህግ አክት ከሄደ አደጋው በእነሱ ላይ ይመጣል። ኦኬ፣ መጨረሻ እንዴት ነው የምንፈታው? ይህንን ሰውዬ የትኛውን ሃይማኖት ብሎ አላውቅም። እኔ በሚገባኝ ወይም በህይወትም ያየሁትን ተሞክሮ ነው ለነዚህ ወገኖች ማካፈል የምለው። ሩታ የምትባል ሴት እሱን ማሻሸቱን ማቆም አለባት፣ መራቅ አለባት። እግዚአብሔር ሰዎች የምንላቸው እውነተኛ አገልጋዮች እንዲጸልዩ ያስፈልጋል። ይሄ ሰውዬ የሚሰማው ነገር አለ ወይ ነው? በህልሙ ተኝቶ ወይም አእምሮን ኮንትሮል የሚያደርግ መንፈሱ እንዲመታ የእግዚአብሔር ቤት ነው ሁሉ ነገር የሚፈታው። መጽሐፍ ቅዱስ ላይ ድግምት በእስራኤል ላይ አይሰራም ነው የሚለው። የተሰራው ድግምት ለማፍረስ እነሱ በሚያምኑት እምነት ወይ ወደ ደገሙበት ሄደው መፍታት አለባቸው። አለዚያም ደግሞ ወደ አእምሮ እንዲመለስ ያለበት መንፈሱ እንዲመታ መጸለይ አለበት። በጸሎት ሁሉም ይቻላል። እዚህ ጋር የኔን ሃይማኖት ፕሮሞት ለማድረግ ሳይሆን አሁን ከዚህ በፊት አንድ የትምህርት ቤት አንዲት ልጅ ላይ ድግምት ተደገመ። የተደረገው ነገር ምንድነው? ተከታትለው የእግዚአብሔር ሰዎች እንዲጸልዩ ማድረግ፣ ተከታትለው እንዲጸልዩ ማድረግ፣ እንድትበረታ ተደረገ። ከዛ ከአጋንንቱ ስርዓት ተፈታች፣ ወደ አእምሮ ተመለሰች፣ ትምህርቷ ቀጠለች። ይሄ ድግምት ይመታል ወይም ይፈወሳል። ግን አሁን
ውዝግቡ የሆነው ወደ እግዚአብሔር ቤት ልጁን አልተወሰደም። ሳይካትሪስት አይመልሰውም ይሄንን ወይም በሕክምና አይመለስም። ለምን? መንፈሱ እስካልተሰበረ ድረስ ወይም የመንፈሱን አሰራር የሚቃወም የእግዚአብሔር ነገር እስካልመጣ ድረስ ይሄ ልጅ ከዚህ ስርዓት አይፈታም። ሳይካትሪስት የሚያስፈልገው ጭንቀት ያለበት ዲፕሬሽን ያለበት ከዛ ዲፕሬሽን የሚወጣበት መንገድ ሲታሰብ ነው። ይሄ ዲፕሬሽን አይደለም፣ የሱ ሆን ተብሎ የተደረገ ጉዳይ ስለሆነ እኔን ሩታ ላለው ቡዘን ሰከን ብላ የምታደምጥ ከሆነ መወዛገቡን ትቶ የእግዚአብሔር ሰዎች ጋር እውነተኛ የእግዚአብሔር የሚሰራባቸው ሰዎች አሉ። እነዛ ሰዎች ይሄን ልጅ ላይ እንዲጸልዩለት ማድረግ ጥሩ ነው። ሁለተኛ የሚሰማው ድምፅ ሊኖር ይችላል፣ አናውቅም። ያ የአጋንንት ስራ ሊሆን ይችላል። አእምሮን እንዲወስን እሱ እንዳያስብ ያደረገው ነገር በዛ ሁኔታ የምንሰራበት ሁኔታ ብናውቅ ይሄን ልጅ እና ይሄን ብቻ አይደለም ብዙ በአጋንንት የሚሰቃዩ በዚህ በድግምት የሚሰቃዩ ወገኖች ማዳን ይቻላል። ግን ሁሉም የተለያየ አመለካከት ነው የሚያራመደውና ሁለቱ ላይ ከባድ የወንጀል ተጠያቂነት ይመጣል። እኔ አይደለም ይሄንን የምልበት ህጉ ነው። እንዴት አድርገህ ነው አብርሃም ዳግም ወደዚህ ቤት እንደማይመለስ ያረጋገጥከው? የአብርሃምን ሚስት ሄደ ለሴክሹዋል ሪሌሽንሺፕ የፈለግከው? ለስማት ሁሉ ሲሞክር ነበረ። ሰውነቷን ሲደባብስ ነበረ። ፎቶ ሲያወርድ ነበረ። ከዛ ጊዜ ጀምሮ የአብርሃም ህይወት ተቃወሰ። እሱ ደግሞ በጤናማ አእምሮ በነበረ ጊዜ ልታስገድዱኝ አትችሉም፣ ልታስገድደኝ አትችልም፣ የኔ ምርጫ የኔ ነው የሚል ቪዲዮ በሙሉ አይቻለሁ። ሁሉን ነገር እና ልቤ ይቃጠላል። እንደዚህ ጋር አላውቃቸውም፣ እኔ ግንኙነትም የለኝም። ግን እንዴት ታገኛቸዋለህ? ሁሉም የራሱን ኦፒኒየን እና ችግሮች እዚያ አካባቢ ይፈታሉ ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። እሺ ወንድሜ አባታችን፣ እኛም በጣም በጣም እናመሰግናለን። እና በውስጥ ቡዜ ቁጥር ካላችሁ ልጆች ማለት ነው ለሱ ስጡት። እሺ ከቡዜ ጋር ያውራ። ወንድሜ አንተ ያልከው ትክክል ነው። ነገር ግን ሰው የለም። እሺ እንደዚህ ስለ ህግ በጣም ጠንቅቆ የሚያውቅ ሰው የለም። ደግሞ ስለ ቤተሰብነታቸው ነው መሰለህ ዝም ብለው እያዩ ናቸው። እንግዲህ እስቲ ከእግዚአብሔር ጋር የሚሆን ነገር እናያለን ብለን እየጠበቀን ነው። አይ በቃ ዋናው ቡዜንና የቡዜ ወንድም ታላቅ ወንድማቸው አለ አይደለ? ያረጋ የሚለው ታላቅ ወንድማቸው እንኳን ታው ወንድሜ፣ ታላቅ ወንድማቸው ነገሩ ጠንሳሹ ዋናው እሱ ነው። እሱ አያስፈልግም፣ እዚህ ጋር አታስፈልገውም። እሱ ለልጆቹ እንደም አያስፈልግም። እሱ ግን ዋናው ቡዜ ጋር ብታወራ የተሻለ ነው ሞር ብዬ አስባለሁ። 03 ማለት ነው 03 በኢንቦክስ የሱ ቁጥር ጻፍለት፣ ለቡዜ ቁጥር ማለት ነው ለሱ የቡዜ ቁጥር። እሺ ልናገር። እሺ ጻፊና እንንገርሽ። እኔ ጋር ያለው በውስጥ በኢንቦክስ ጻፍለት። ፎሎ ኮንሽ ፎሎ መልሽ ይላክለት። እሺ በውስጥ እንታገሽ። እኔ ምንም ፍላጋ ሳይሆን በቃ እንደው ልጁን ያሳዝኖኝ ነው። ልጁማ ጸሎት ቤት ሄደዋል እኮ ወደ ቀድሞ አይምሮ ባይመለስም ተመልሶ እንደ በፊቱ ሳይሆንም ተመልሷል። ግን ጸሎት ቤት እንደወሰደች ነው ነገረችውና ተከታትሎ መጸለይ ያስፈልጋል ማለት ነው። ሞር ከሷ ጋር ቢያወራ አይቻልም? ችግር የለም። እኔ ቁጥሩን ሰጣለሁ። ችግር የለም። መልካም። እሺ ፎሎ አርግተሻል መጀመሪያ እሱን ፎሎን? እሺ አላጋለሁ። ችግር የለም። ፎሎ መልሽላትና ከዛ በኋላ የሷ ቁጥር ትሰጣለች ላንተ። የኔን ሳውንድ ላኩላት። ሀሳቡ እንዲህ ነው። ብዙ ቦታ ኮሜንት በጽሁፍ በዝርዝር ነገር ጻፍኩኝ። ግን ያው ሁሉም ግርግር እንጂ የሚያበዛ ምንድን ነው ያለው? እኔ ከመነሻው ጀምሮ በጤናማ ጊዜ በነበረበት ጊዜ ያወራቸው በህጋዊ መንገድ አልፈልግም፣ አንተ በኔ ትዳርና በኔ ህይወት ውስጥ
ልትጠላትም አትችልም መብትም የለውም ብሎ ሲከራከር ነበር አብርሃም በጤናማ ህይወት በነበረበት ሰዓት። ዛሬ ግን እንዴት ይሄ ልጅ ለምንድን ነው የደፈረው? አንደኛ ከባህሉም ይራራውን እንዳወርከው ማለት ነው። እህቱ ጋር ብታወራ ሞር የተሻለ ነው። እኛ ይሄ ነገር ችግር የለብንም፣ እኛ ጠንቅቀን እናውቃለን። ግን ልጁ ጎን ሆኖ የሚጋፈጥ ሰው የለም። ለዛ ነው በቃ ከኢቱ በጣም ተወራ ከኢቱ አዲስ አበባ ነው ያላችሁት? የት ነው ያላችሁት እናንተ? እኔ አዲስ አበባ ነኝ ያለሁት። ውብዬ ቆይ አንድ ሀሳብ ልስጥሽ። ሁላችሁ እንዴት ናችሁ? ሰላም ናችሁ ወይ? በእውነት በጥሞና በጣም እየሰማሁት ነበር እና በቃ በጣም ትክክል ነው ያልከው። ስለ እውነት ማንም ሰው ህጉን አያውቅም፣ በዘፈቀደ ነው የሚያወራው። ወንድምየው ራሱ ህግ ቦታ እንሂድ የዛለት ሲላት ምንም በህግ ቦታ ብንሄድ ምን ብለሽ ልትይ ነው ብሎ ነበር እያለ ያላ። አሁን ችግሩ ቡዜ ስልክ አታነሳን ቶሎ ቶሎ እንድታነሳ ግን ሞር የሚቀርባት ሰው ካለ ይሄን ሰው አገናኟት፣ በጥሞና ያስረዳት። ከዛም በኋላ ልጁ ጸሎትን ወይ እሱ ኢትዮጵያ ውስጥ ስለሆነ ታነሳለች። እኛ ለምሳሌ ውጭ ሀገር ሆነን ለጥያቄ ስለሚደውላት ግን እሱ ኢትዮጵያ ስለሆነ ታነሳለች ለሱ። አዎ በቃ ይደውልላት፣ ደውልላት ወንድሜ፣ አውራት፣ በደንብ አስረዳት። ጸሎቱም ደግሞ አይቋረጥ። ተሳስቶ ወደዛ ቤት ባይሄድ፣ ተሳስቶ ወደ ሩታ ቦታ ላይ ባይሄድ። አሁን በጣም በኒኪኪ ምናምን ያለው ነገር ራሱ እኔን ክሊክ ነው ያደረገኝ። ገባሽ? እጁ ላይ ያለውን ማህተቡንም መስቀሉንም ሰዓቱንም ምናምን ነገር አውልቆ በቃ ወደ ፈጣሪ ሆኖ ያጸልዩለት። በየትኛውም እምነት እግዚአብሔር ሰሚ ነው እና እንደዛ ነው ብዬ የምለው። እና ጥሩ ንግግር ነው የተናገርከው በእውነት እግዚአብሔር እና አውሩ በቃ ሚት ላድርግ። እናመሰግናለን። በጣም እናመሰግናለን። ከልብ በኢንቦክስ አውሪውና